የውሸት ፍቅርን መለያ ዘዴዎች። አንደኛ፣ እርዳታ ጠይቋቸው። ብዙ ጊዜ ሁሉም ነገር ሰላም በሆነበትና በተመቻቸበት ወቅት ሰዎች እውነተኛ ማንነታቸውን ሊደብቁ ይችላል። ነገር ግን እውነተኛውና አስጨናቂው የፈተና ጊዜ ሲመጣ እውነተኛ ማንነታቸው እየተገለጠ ይመጣል። በቅድሚያ እነዚህ ሰዎች የቀረቧችሁ ከእናንተ የሆነ ጥቅም ፈልገው ነው ወይንስ ለንጹህ ጓደኝነት የሚለውን በደንብ ማጣራት ተገቢ ነው። ይህንን ለማረጋገጥም የሆነ ከባድ ችግር እንዳጋጠማችሁና የነሱ እርዳታ የሚያስፈልጋችሁ ወቅት ላይ መሆናችሁን ግለጹላችሁ። ይህንን ችግር ለማለፍ አብረዋችሁ በጽናት ለመቆም የሚወስኑ ከሆነ ይሄ የእውነተኛ ፍቅር አንደኛው መገለጫ። ነገር ግን ከጎናችሁ መሆን እንደማይችሉ የተለያዩ ሰበቦችን የሚደረድሩ ከሆነ ይሄ በትክክል ፈተናውን እንዲወድቁ ያደርጋቸዋል። ሁለተኛ፣ ለተወሰነ ጊዜ ጥፉ። ሰዎች ሚስጥራዊ በሆኑ ነገሮች ብዙ ጊዜ ይማረካሉ። ሁሌም አጠገባቸው መሆንን የምታዘወትሩ ከሆነ እስቲ ለተወሰነ ጊዜ ጠፋ በማለት እነሱ ላይ የሚፈጠረውን ለውጥ ለማስተዋል ሞክሩ። በየቀኑ ቴክስት ትልቁ ከነበረም ለተወሰነ ጊዜ ቆም አድርጉትና ምላሻቸውን ተጠባበቁ። እነሱ ደግሞ በተራቸው ስለእናንተ ማሰብ እንዲጀምሩ እድሉን ስጧቸው። እንዲሁም ተለዋዋጭ የሆኑ ባህሪዎችን በሚያሳዩበት ወቅትም በአቋማችሁ ጸንታችሁ መቆም እንደምትችሉ አሳዩ። በድንገት ካጠገባችሁ ሲርቁ አሊያም የተወሰነ የጸባይ መለወጥን ሲያሳዩአችሁ ምን ተፈጥሮ ነው፣ ምን አስቀይሜ ነው የሚሉ መለማመጦችን ለጊዜው ተወት አድርጉና እርጋታችሁን ጠብቃችሁ ለተወሰነ ጊዜ ዝም በሉ። ዋናው ነገር በዚህ ጥበብ ተቆጣጥረው ምርኮኛ እንዳያደርጓችሁ አስቀድማችሁ መጠንቀቅ መቻል ነው። ሶስተኛ፣ ሚስጥራዊ ሁኑ። እነዚህ ሰዎች ማወቅ እንኳን ካለባቸው በቀጣይ የምትሰሩትን አሊያም ልታሳኩ ያሰባችሁትን አጠቃላይ ነገር እንጂ ዝርዝር የገንዘብ መረጃችሁን በግላችሁ ብትይዙ ተመራጭ ነው። ለወደፊት ያሰባችኋቸውን ዝርዝር እቅዶችን መናገርም ከሰዎች ገንቢ ያልሆኑ አስተያየቶችን ለመቀበል በር ሊከፍቱ ስለሚችሉ በሚስጥር መያዝ ይኖርባቸዋል። ሌላው እናንተን ለማስቀናትና ለማበሳጨት ስለ ቀድሞ የፍቅር ግንኙነታቸው በሚያወሩበት ጊዜ እናንተም በስሜታዊነት ምላሽ ከመስጠት ተቆጠቡ። ስለ ቀድሞ ፍቅረኛችሁ ዝርዝር ነገሮችን ማውራት አሁን አብረዋችሁ ላሉት ሰዎች አክብሮት እንደሌላችሁ ብቻ ነው የሚያሳየው።